በሸዋ ጠቅላይ ግዛት መራቤቴ አውራጃ የገባው የብልጽግና ሰራዊት ድባቅ ተመቷል። በዛሬው ዕለት መጋቢት 15 2017 ዓ.ም በመራቤቴ አውራጃ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦር የፋኖ ኃይል ባደረገው ከፍተኛ ተጋድሎ በርካታ የጠላት ሰራዊት ሙትና ቁስለኛ መሆኑ ታውቋል። ደቡብ ወሎ ወረባቦን ጨምሮ በተለያዩ አካባቢዎች በተደረገ ውጊያ የጠላት ሰራዊት ከፍተኛ ኪሳራ ደርሶበታል። የብልጽግና ወታደር ከሰፈረበት ወታደራዊ ካምፕና ከተደበቀበት ምሽግ በመውጣት ወደ ተለያዩ አቅጣጫዎች በመግባት ጥቃት ለመሰንዘር ቢሞክርም ፋኖ በሚያደርገው ያጠፋ መልስ የብርሃኑ ጁላ ወታደር ከፍተኛ ሽንፈት እያስተናገደ ይገኛል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፋኖ ኃይል በቋራ ቀጠናዎች እያደረገው ባለው ከፍተኛ ተጋድሎ የጠላት ወታደራዊ አዛዦችን ጨምሮ በርካታ ኃይሉ መደምሰሱ ታውቋል። በአማራ ክልል ተጨማሪ የድሮን ጥቃቶችን ለመፈጸም 68 ቦታዎች መለየታቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ሚያዝያ 15 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሸዋ ጠቅላይ ግዛት መራቤቴ አውራጃ የገባው የብልጽግና ሰራዊት ድባቅ ተመቷል። በዛሬው ዕለት መጋቢት 15 2017 ዓ.ም በመራቤቴ አውራጃ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦር የፋኖ ኃይል ባደረገው ከፍተኛ ተጋድሎ በርካታ የጠላት ሰራዊት ሙትና ቁስለኛ ሆኗል። በሁለት አቅጣጫዎች ከሜዳ መራኛ ከተማና ከመራቤቴ ዓለም ከተማ አድርጎ ወደ ሬማ ከተማ ለመግባት ባደረገው ጥረት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር በዋሶ በረሃ በደረቅ ደሬና በተጎራ ዙሪያ ጠላትን ከበባ ውስጥ በማስገባት አይቀጡ ቅጣት ቀጥቶታል ተብሏል። በሸዋ ጠቅላይ ግዛት በተለያዩ አካባቢዎች ይህ ዜና እስከተጠናከረበት ጊዜ ድረስ ከባድ ውጊያ እየተካሄደ እንደሚገኝም ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት 7 የሚደርሱ የጠላት ወታደራዊ አዛዦችን መማረኩ ተሰምቷል። ከሰሞኑ የተማረከውን ሻለቃ ጫኔ ለገሰን ጨምሮ 7 የሚደርሱ ከፍተኛ ወታደራዊ አዛዦች እንዲሁም በየደረጃው ያሉ የአገዛዙ ወታደራዊ አመራሮች በፋኖ እጅ እንደሚገኙ ታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፋኖ ኃይል ምርኮኞችን ተገቢውን እንክብካቤ በማድረግ ይዟቸው እንደሚገኝም ተገልጿል። በተመሳሳይ መንዝ ከዘመሮ ከተማ 9 የሚሊሻ አባላት በፋኖ ኃይሎች ቁጥጥር ስር ውለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የምኒልክ ብርጌድ የፋኖ ኃይሎች ባደረጉት ኦፕሬሽን 9 የሚሊሻ አባላትን ከነሙሉ ትጥቃቸው የማረኳቸው ሲሆን ከ9ኙ መካከል 3ቱ ፋኖ የነበሩና ከፋኖ በመውጣት የጠላትን ሰራዊት የተቀላቀሉ ናቸው ተብሏል። እነዚህ በቁጥር 3 የሚደርሱ የቀድሞ የፋኖ አባላት ለጠላት መረጃ በመስጠት ጭምር ሲያገለግሉ የቆዩ ሲሆን በትናንትናው ዕለት በምኒልክ ብርጌድ ፋኖዎች በቁጥጥር ስር ውለዋል። ደቡብ ወሎ ወረባቦን ጨምሮ በተለያዩ አካባቢዎች በተደረገ ውጊያ የጠላት ሰራዊት ከፍተኛ ሽንፈት ደርሶበታል። የብልጽግና ወታደር ከሰፈረበት ወታደራዊ ካምፕና ከተደበቀበት ምሽግ በመውጣት ወደ ተለያዩ አቅጣጫዎች በመግባት ጥቃት ለመሰንዘር ቢሞክርም ፋኖ በሚያደርገው ያጠፋ መልስ የብርሃኑ ጁላ ወታደር ከፍተኛ ሽንፈት እያስተናገደ ይገኛል። ጠላት በተለይም ፋኖ የተቆጣጠራቸውን ቀጠናዎች አስመልሳለሁ በሚል ምኞት በፋኖ ኃይሎች ላይ ተደጋጋሚ ጥቃት ለመሰንዘር ቢሞክርም ሰራዊቱ የፋኖን በትር መመከት ባለመቻሉ ሳይሳካለት ቀርቷል። በከባድ መሳሪያ የታጀበው ውጊያ የሚከፍተው የብልጽግና ኃይል ያልታጠቁ ሰላማዊ ሰዎችን ከማጥቃት ባለፈ የታጠቀውን የፋኖ ኃይል ማሸነፍ ዳገት ሆኖበታል። በተመሳሳይ አልቡኮ በተባለ ቦታ በተፈጸመ የደፈጣ ጥቃት 4 የሚሊሻ አባላት እርምጃ ተወስዶባቸዋል። ፋኖ ባደረገው ድንገተኛ ማጥቃት ከፊት የሚመሩ 4 የሚሊሻ ኃይሎችን በመደምሰስ ቀሪዎቹን ቁስለኛ ማድረጉ ታውቋል። እንዲሁም ሰሜን ወሎ መቄት እየተባለ በሚጠራው አካባቢ በተደረገ ውጊያ ከ15 በላይ የሚሆኑ የብልጽግና ወታደሮች ሙትና ቁስለኛ ተደርገዋል። በተካሄደው ውጊያ ፋኖ የጠላትን ሰራዊት አይቀጡ ቅጣት በመቅጣት ከ15 በላይ የነፍስ ወከፍ መሳሪያዎችን ከነተተኳሻቸው መማረክ ችሏል። የአማራ ፋኖ ጎንደር ጠቅላይ ግዛት ቋራ ቀጠናዎች እያደረገው ባለው ከፍተኛ ተጋድሎ የጠላት ወታደራዊ አዛዡን ጨምሮ በርካታ ኃይሉን መደምሰስ ችሏል። ጎንደር በቋራ ቀጠና በርካታ ቁጥር ያለው የብልጽግና ኃይል አካባቢው ሙሉ ለሙሉ ለመቆጣጠር ከፍተኛ ጥረት እያደረገ የሚገኝ ቢሆንም ወደ ቦታው ዘልቆ የገባው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የፋኖ ኃይል ባደረገው ለአስጨራሽ ውጊያ
የጠላት ወታደራዊ አዛዡን ጨምሮ በርካታ ሰራዊቱ የተደመሰሰ ሲሆን ጥቂት የማይባለውም ቁስለኛ ተደርጓል ተብሏል። በዚህ ቀጠና በተለይም ፎደፎድ እየተባለ በሚጠራው አካባቢ ከባድ ውጊያ የተደረገ ሲሆን በዚህ ውጊያ ከ6 በላይ ክፍለ ጦሮች ተሳትፈውበታል። የብልጽግና ሰራዊት ያለ የሌላ ኃይሉን ወደ ቦታው በማስገባት በዙ 23 ሞርተር እና ድሽቃ የታገዘ ውጊያ ቢከፍትም ፋኖ ባደረገው ተጋድሎ በቀላል መስዋዕትነት በርካታ ቁጥር ያለውን የብልጽግና ወታደር ከጥቅም ውጭ ማድረግ ችሏል ተብሏል። ከፍተኛ ሽንፈት ያስተናገደው ሰራዊቱ ከሽንፋ ሌላ ተጨማሪ ኃይል ለማስገባትና የተመታውን ኃይል ለማገዝ የሞከረ ቢሆንም በፋኖ ኃይሎች በተደረገ የደፈጣ ጥቃት ሰራዊቱ በቆረጣ ተይዞ አይቀጡ ቅጣት ተቀጥቶ ተመልሷል። ጠላት አስከሬኑን ለማንሳት መድፍን ጨምሮ አለኝ የሚለውን የጦር መሳሪያ ሁሉ በመጠቀም ከ4 በላይ ተሽከርካሪዎች አስከሬንና ቁስለኛ ማንሳቱ ተመላክቷል። በዚህ ተጋድሎ በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የፋኖ ኃይል ከፍተኛ ድል በማስመዝገብ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አድርሰዋል። በአማራ ክልል ተጨማሪ የድሮን ጥቃቶችን ለመፈጸም 68 ቦታዎች መለየታቸው ተሰምቷል። በርካታ ቦታዎችን ሲያጠና የቆየው ይህ የገዳይ ኃይል 68 የሚደርሱ ቦታዎችን ለይቶ ለኦህዴድ ኃይል ሪፖርት ማድረጉም ታውቋል። ከዚህ ጎን ለጎን ደግሞ ከፍተኛ ቁጥር ያላቸው የመረጃና የስለላ ሰዎች መሰማራታቸውም ተጠቁሟል። በፋኖ ውስጥም አስቀድመው ተመሳስለው እንዲገቡ የተደረጉና ለመረጃና ለስለላ ስራ ተመልምለው የተቀመጡ ሆዳደሮችን መኖራቸው ተመላክቷል። የብልጽግናው የገዳይ ስብስብ አየር ኃይል በቀንና በሌሊት ጥቃት ለመፈጸም መሬት ላይ ከሚሰሩ የመረጃ ሰዎች ጋር በየሰዓቱ መረጃ ልውውጥ እያደረገ መሆኑም ተገልጿል። ህዝቡ ከፍተኛ ጥንቃቄ በማድረግ ራሱን ከአየር ጥቃት እንዲጠብቅ የጥንቃቄ መልእክቶች ተግባራዊ እንዲደረጉ የሚያሳስቡት የመረጃ ምንጮች የፋኖ ኃይልን በውስጣቸው ሆኖ ጥቆማ ለመስጠት የተዘጋጀውን የባንዳ ቡድን አስቀድሞ ሊደርስበት ይገባል ተብሏል። ምስራቅ ጎጃም ገደብ ከተማ የገባው አብይ መራሹ ሰራዊት ከፍተኛ ዝርፊያ መፈጸሙ ተሰምቷል። በከተማዋ ወረራ የፈጸመው የብልጽግና የጦር ወንጀለኛ ሰራዊት የግለሰብ ንብረቶችን መዝረፍ የማይችለውን ደግሞ ማውደሙን የመረጃ ምንጮች ተናግረዋል። ገደብ ከተማ ከሰሞኑ የፋሲካ በዓል ዋዜማ ያገዛዙ ኃይል በፈጸመው የድሮን ጥቃት ከ150 በላይ ንጹሃኖች በግፍ መገደላቸው ይታወሳል። ይህ አልበቃው ያለው የጦር ወንጀለኛው ሰራዊት በትናንትናው ዕለት ሚያዝያ 14 2017 ዓ.ም ቤት ለቤት በመዞር ከፍተኛ ዝርፊያዎችን ፈጽሟል፣ ንብረቶችንም አውድሟል ተብሏል። በተመሳሳይ ምዕራብ ጎጃም ሰከላ የገባው የብልጽግና ወራሪ ሰራዊት ማህበረሰቡ ላይ የፋኖ ደጋፊዎች ናቸው በሚል ሰበብ ከፍተኛ ዝርፊያ ፈጽሟል። ትናንት ወደ ሰከላ የገባው የጦር ወንጀለኛው አብይ መራሹ ሰራዊት ቤት ለቤት በመግባት የግለሰብ ንብረቶችን በተሽከርካሪ ሳይቀር በመጫን ዘርፎ ወስዷል ነው የተባለው። ደቡብ ጎንደር ብናት ወረዳ የፖሊስ መኮንኑ በመከላከያ ሰራዊት መረሸኑ ተሰምቷል። በትናንትናው ዕለት የወረዳውን አመራሮችና የፖሊስ አዛዦችን እየደበደበ ወደ ወታደራዊ ካምፕ የወሰደው ራሱን መከላከያ እያለ የሚጠራው የገዳይ ስብስብ ኢንስፔክተር ተስፋዬ የተባለን የፖሊስ አዛዥ መረሸኑ ተሰምቷል። ኮሎኔል አብዱ በተባለ የመከላከያ አዛዥ ትዕዛዝ ሰጭነት አመራሮችና የፖሊስ አዛዦች ወደ ወታደራዊ ካምፕ እንዲወሰዱ ከተደረገ በኋላ የፖሊስ ከፍተኛ አመራሩ እንዲረሸን ተደርጓል ነው የተባለው። ለፋኖ መረጃ ናችሁ በሚል ወደ ካምፕ የተወሰዱ ሌሎችም ከፍተኛ ድብደባ እየተፈጸመባቸው የሚገኝ ሲሆን የመጨረሻ ዕጣ ፈንታቸው ሞት ሊሆን እንደሚችልም ተጠቁሟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።